እንደ ጴንጤ ሰነፍ አለብኝ። አንተ ማነህ? ሀገር እንደ ካሮት ቁልቁል እንድትሄድ የሚያደርጉት በሃይማኖት ሰበብ የተሰበሰቡ ሰነፍ መምህራን ናቸው። ፕሊስ በቃ ስበርልኝ በኢየሱስ ሰላም ቢብሎኛል በኢየሱስ ምን አለ ደሃ ከሆንክ አትጸድቅም። ወርቅ አዘቦቅ ለብሼ መጣው ክርስቶስ መጣ ቢባል ሰው ይከተለዋል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ዛሬም ከኔ ጋር ቆይታን ስለምታደርጉ ከልብ አመሰግናለሁ። አስገራሚ የሆኑ መረጃዎች አሉ። እንግዲህ በዛ ቤት ያሉ በአዳራሽ ክርስቶስን እንሰብካለን የሚሉ ህገወጥ ፓስተሮቹ ሰውን ከነ ጅምላ ማለት ነው ስድብ ጀምረዋል። ሲፈልጉ ደሃ ጥቁር ጉንዳን ነው ማለት ይጀምራሉ። አለፍ ሲል ደግሞ ሀበሻ ብሎ ደግሞ የሚጀምሩ ተሳዳቢዎችን መጥተዋል። በጣም በሚያስገርም መልኩ ደግሞ እርስ በርስም ስድብ ጀምረዋል። እንደ ጴንጤ ሰነፍ የለም ሲል ደግሞ ሌላኛው ፓስተር እዛው መወራረፍ ጀምረዋል። እና የነዚህ ፓስተሮች መጨረሻ ምንድን ነው ብለን ጠይቀን ሳናበቃ በእኛ ቤት ውስጥም ያለው ትኩሳትና ግለት በተለይም ያሳለፍናቸውን ሳምንታቶች የጠቅላይ ቤተ ክህነት ጸሐፊና እንደዚሁ ስራ አስኪያጅ ምርጫ ላይ ብዙ ሲያባብለን ያየንባቸው እልፍ ጉዳዮች ናቸው። አንድ ነገር ተመኝቼ ወደ ኩኩ ሰብስቤ እንሄዳለን። ሃይማኖተኞች እንዲህ በሚባሉበት አሊያም ለዘር ለገንዘብ በሚጣሉበት በዚህ ሰዓት በዓለም ያሉ ሰዎች ደግሞ ስለ ጽድቅ የሚያስቡበት ጊዜ የቱ ጋ ነው የተሳሳት ነው የሚለው ሀሳብ እንዲመጣብኝ ግድ ሆነ፣ ጥያቄ መጣብኝ። አርቲስት ኩኩ ሰብስቤ በጣም የሚያስገርም የሚያስደነግጥ ቃለ መጠይቅን ባለፈው ሳምንት አድርጋለች። ሃይማኖተኛ ነኝ ከሚሉት በተገላቢጦሽ በዓለም ውስጥ ያለች የምትመስል እህት ወይም እናት በጎ ተግባርን ወደ ሰዎች እንዲጋባ የምትጥርበት አነጋገር ብዙዎችን አስገርመዋል። ቅድም ልክ እንዳልኳችሁ ደግሞ በቤተ እምነቶች ውስጥ መሪዎች ነን የሚሉ አካላት የገቡበት እሰጥ አገባ የት ድረስ ያደርሳል የሚለው በጣም አስደንጋጭም አነጋጋሪም ወሳኝም ጉዳይ ነው። ቤተ መንግስቱ በዚህን ያህል ተንጧል አልተናጠም ምስጢሮችን አውጥተን ማወቅ በማንችልበት በዚህ ጊዜ ከቤተ ክህነቱ እስከ ህብረቱ ወንጌል ህብረቱ ድረስ ግን የሚታዩ ሽኩቻዎች የክርስቶስን በጎች ወደ በረቱ ለማስገባት ወይስ የንጉሱን እረኞች ከበጉ ለመበተን የሚደረግ ጥረት የሚል ጥያቄን አጭሮብኛል። ይህንን ጉዳይ በደንብ እንመለከተዋለን ዛሬ ማለት ነው። የፓስተሮቹን ስድብ በግልጽ እጅግ በሚያስገርም መልኩ እሱን እንመለከተዋለን። ከኔ ጋር ስለምትሆኑም ከልብ አመሰግናለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችን መልእክት ልከዋል። መልእክቱን እንሰማለን። ከዛም ባለፈ ደግሞ እንደዚሁ የቅድስት ሀገር ኢየሩሳሌም ተጓዦቻችንን ሸኝተናል። የእርገት ባለ 50 እርገት በዓል ተጓዦችን ያለፈው ቅዳሜ ሰላም ግቡ ብለን በጸሎት እንግዲህ ሸኝተናቸዋል። ዛሬ ጉዞውን አድርገዋል። ቅድስት ሀገር ኢየሩሳሌም ደርሰዋል። ከዛ ሲመለሱ አብረን ደግሞ ወደ ግብፅ ሀገር መሄድ የምትፈልጉ ክቡራን ተመልካቾቻችን በ0972080808 እየደወላችሁ እንዲሁም ማስታወቂያ ላይ ባሉ አድራሻዎችም አግኙን። ሰላም እግዚአብሔር ከሁላችን ጋር ይሁን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በህዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ለምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ጸጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም
ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማተ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣ የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለእመብርሃን የልብዎን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 274441 በ0927 356653 አሊያም በ0927 356654 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። ወደ መጀመሪያው ተሳዳቢ ፓስተር ልውሰዳችሁ። እግዚኦ ነው መቼም ጆሮን ጭው የሚያደርግ ስለሆነ ያበሻ ወሬ ወይ ያበሻ ስብከት ልበለው አትስማ። እኔ አትበል። አንተ ማነ? አንተ ልትታይ ነው ወይ ይሏል። አዎ ልታይ ነው። ለምሳሌ እኔ ዛሬ እንዲህ ወርቅ አዘቦ ለብሼ መጣሁት። እኔ ህዝቡ ምን ያህል በጣም ነው የሚገርመው። ክርስቶስን ፍለጋ ነው የሄደው። ወርቀ ዘቦ የሚመስለውን ድንብላል ሰውዬ ለመምሰል ለማየት ነው የሄደው። አንደኛው ጥያቄ እሱ ልክ እንዳላል የአበሻን ስብከት አትስማ ሲል አበሻ በሚለው መጠሪያ ውስጥ እሱ ሆኖ ነው። በጣም በሚያሳዝነው መልኩ ደግሞ የአበሻን ወሬ የአበሻን ስብከት አትስማ የሚለው አበሻ መሆኑን ብቻ ሳይሆንም ሰባኪ ነኝ ብሎ በአዳራሽ ቆሞ ነው። ህዝብ በጅምላ በሚሰደብባት በዚች ሀገር ላይ ሃይማኖት ተብሎ ስም ተሰጥቶት በአዳራሽ ሲገኝ በጣም ያስገርመኛል። ልክ እንዳልኳችሁ ቤተክርስቲያን ነኝ ብለዋል ይሄ ሰው ይሄ ግለሰብ። የሚያሳዝነን የሚያስገርመን በዛኛው ቤተ እምነት ውስጥ ገብቶ የማውራት ፍላጎት ስለሆነን አይደለም። እኔም በዛ አዳራሽ ያለነውንም ሰባኪውም ሁላችንም የክርስቶስ በጎች ነን ብለን የምናስብ ነን። ክርስቶስን ያሳያል የተባለ በክርስቶስ መድረክ ውስጥ ነኝ ብሎ የሚቆም በሐሰታዊ መሲህ ሆኖ ራሱን ሲያሳስት ግን አንተ ሐሰተኛው ነህ ብለህ የመናገር ሞራል ስላለን ክርስቶስን አሳያቸዋለሁ ብሎ ነው የሰበሰባቸው በጎቹ። ክርስቶስን አሳያቸዋለሁ በሚል መድረክ ላይ ነው የቆመው። እንደው በሃይማኖት እንኳን ባያገባን እንደ ሀገር መብት የምንጠይቀው ጉዳይ አለን። ይሄ ግለሰብ ራሱን ሊያሳይ አይደለም የከተማ አስተዳደሩ ቦታ የሰጠው። ቤተክርስቲያን ነኝ በሚል እሳቤ ነው የክርስቲያኖች መሰብሰቢያ በሚል የአምልኮ ቦታ ከዚህ ውድና ጥቂት ሀብት ከሆነው ከህዝብ መሬት ተቆርሶ ለዚህ ግለሰብ የተሰጠው እንጂ ራሱን ያሳይበታል ተብሎ አይደለም። የሀገር ሀብት ላይ ነው የቆመው። በሃይማኖቱ እንኳን ባይመለከተን አዳራሽ ብሎ የሰራበት መሬት የወሰደው ራሱን እንዲያሳይ አይደለም። ለብዙዎች ቦታ ሰውየው ግን ራሴን ላሳይ ነው እንዲህ ወርቀ ዘቦ መስዬ የመጣሁት ይላል። ወርቀ ዘቦ እንግዲህ የኔ ድብልብል ተመልከቱልኝ፣ ሂዱት እስቲ። ክርስቶስን ሊያሳይ አለመሆኑ ምን ይላል? 9 ካሜራ እኮ የጠመድኩት እኔ እንድታይ ነው ይላል። እኔ ይመስለኝ የነበረው እርግጥ ነው በሱ ስብከት ክርስቶስን እንደማያየው አምናለሁ። ግን አትሊስት በ9 ካሜራ የሚተላለፈው ሰው እግዚአብሔር ፈቅዶለት ቃለ እግዚአብሔርን የሚያቀብልና በሱ ንግግር ሰዎች የሚድኑ ነበር የሚመስለን። እንግዲህ ቴሌቪዥን ሲከፍቱ ለካ ራስን ለማሳወቅ ነው። አልገባንም። ተመልከቱ። እንድታይ ነው። አንተ ልትታይ ነው ወይ ይላል። እንዴ 9 ካሜራ የገጠምኩት ማን እንዲታይ ነው? ቴሌቪዥን እየከፈልኩ ምጮው ማን እንዲታይ ነው? በእኔ መታየት ውስጥ የሚታይ አምላክ አለኝ። በለምስ ያዝ ጎንደር አለ የአገሬ ሰው። እንግዲህ ሄዶ ሄዶ መዝጊያው ጨራሮ ነው። ክርስቶስ በዳንስ ውስጥ የሚታይ ቢሆን ኑሮ በዓለም ያሉ ሰዎች ከእናንተ ይቀድሙ ነበረ። ግድ የለም። አሁን እንዲህ የምንጨቃጨቅበት ለመበሻሸቅ ብቻ አይደለም።
መከራና ጩኸታችን በበዛበት በዚህ ሰዓት ግፍና ችግራችን ባየለበት በዚህ ሰዓት ምጥና ጭንቃችን እንደ ሀገርም እንደ ዓለምም በዚህ በሰፋበት በዚህ ሰዓት ቢያንስ በስሙ ባለመቀለድ ከቁጣ እንድንድን እርዱን ለማለት ነው። ሌላ አይደለም። በጣም በሚያስገርም መልኩ አቶ ነጥቶ ተስፋ ይሆነኛል እግዚአብሔር ብሎ የመጣን ሰው ደና አልለበስክም፣ ጥሩ አልለበስክም፣ ስለዚህ ወደኋላ ሂድ ተብሎ በሚባረርበት በዚህ አዳራሽ ውስጥ ክርስቶስ አለ የሚል እምነት የለኝም። አለ የሚል እምነት የለኝም። ይሄው ግለሰብ ነው ጥሩ ካልለበሳችሁ ውጡ ሲል ነበር። ሌላኛው ቤተ እምነት ደግሞ አንድ ነገር ሰምቻለሁ። ደሃ ከሆንክ አትጸድቅም። እኛ ቤትም ደግሞ እዚሁ እየተወራ ነው። አንዳንድ ከየት የመጡ የምናውቃቸው ባናውቅ በግልጽ ደሃ ከሆንክ አትጸድቅም ብለው መስበክ ጀምሯል። እንደነዚህ አይነት ከፕሮቴስታንቱም ከኦርቶዶክሱም ከሙስሊሙም ቢሆኑ የእምነቱን አስተምሮ ይወክላሉ የሚል አስተሳሰብ የለኝም። ድሃ የነበረ ባዶነታቸውን በምዕመኑ ከሞሉ ባዶ የነበረ ዕውቀታቸውን ለቃቅመው ካጠነከሩ በኋላ ሰውን ለመስደብ ሞራል ያልዛቸው ሰዎች ኬት እንደሚመጡ አላውቅም። እርግጥ ነው ይሄንን ሰውዬም ሆነ ሌሎቹም ፓስተር ዮናታን ደግሞ እንዲህ ሲል ምላሽ ሰጥቶታል። እስቲ ፓስተር ዮናታን ምላሽ እንስማው። እንደ ጴንጤ ሰነፍ አለ እንዴ? እውነት እናወራ ከተባለ እንደ ጴንጤ ሰነፍ የለም። አንተ እንደ ጴንጤ ሰነፍ እንደምንም ተሟሙተን 10 ጥፍር ቀለም ያላት ሱቅ እንከፍታለን። 10 ነች እሷ ሱቋም ያላትም ጥፍር ቀለም 10 ነች። ሰምታችሁታል። እንደ ጴንጤ ሰነፍ አለ ወይ ነው ሲል ነበር። ስለዚህ አሁን እኛ ጴንጤን ሰነፍ አላልንም። ልብ በሉ። እንደ ጴንጤ ሰነፍ አለ ወይ ያለው ግን የጴንጤዎች መሪ ነው። ክቡራን ተመልካቾቻችን ከመጣሽ ማርያም ታምጣሽ ይላል የሀገሬ ሰው። ምን አላለም? እኛ ጴንጤ ሰነፍ ነው አላለም። ግን የጴንጤዎች መሪ እንደ ጴንጤ ሰነፍ አለ ወይ ሲል ሰምታችሁታል። ስሙልኝ። ከዛስ እኛ እስከ ቅልፋችን የምንነሳው 10 ሰዓት ላይ ነው። ከዛ ስንመጣለን ቸርች እግዚአብሔር ሰው ፕሊስ በቃ ስበርልኝ ኢየሱስ ስራም ቢብሎኛል ኢየሱስ ምን አለ የዩኒሳቅ እኔን ማሳቀኝ የእውነት ለመናገርና ሲቀጥል ፓስተር ዮናታን መርካቶ ሂዱና ተመልከቱ ነው የሚለውና ቅናት ከሆነ በጣም ጥሩ፣ ግን መንፈሳዊ ቅናት አይደለም። እንደ ጴንጤ ሰነፍ አለ ወይ ብሎ የተናገረው ፓስተር ዮናታን ምናልባት ጴንጤ ሰነፍ ሆኖ ከሆነ ያሰነፋችሁት እኮ እናንተ ናችሁ። ሰው ሳይሰራ የባንክ ቡክ አምጡ ብላችሁ እናጸልይለት ትሉታላችሁ። በጣም የሚገርመው ነገር የሚያሳዝነኝ ሰውየው ለማጸለይ ክፈል ይባላል። በከፈሉት ነው እነ ዮናታን ሀብታም የሆኑት። ማይንድ ቢኖራቸው ለእኔ ጸልዩ የኔን ጎተራ የሚሞላ ሰውዬ የራሱን እንዴት መሙላት አቃተው ብሎ እኮ መጠየቅ ነበረበት መጀመሪያ። ሎጂክ ተውት እምነትን። ግን ልክ እንደሱ እንዳሉት ሰነፍ ስለሆነ ሰነፍ ደግሞ ስለማያስብ በዛ ልክ ሄዳል። የሚያሳዝነኝ ነገር የሚያስገርመኝ ነገር የግለሰቦችን የፋይናንስ ስርዓት አጣራለሁ የሚለው የፋይናንስ ደህንነት ብሔራዊ መረጃ በሉት ሁሉ ነገር በሉት እነዚህ ግለሰቦች ያልጣሩበትን ለማግኘት ሲጥሩ ህገወጥ አካሄድ ነው ብሎ የተቃወመ አንድም የመንግስት ሹመኛ የለም። አንድም እንደውም የንግድ ባንኩ መሪ አንድ እንትን ላይ ሚዲያ ላይ ቀርቦ ምን ችግር አለው አይነት አስተሳሰብ ሲሰጥ ሰምተናል። በጣም በሚያሳዝን መልኩ ሀገር እንደ ካሮት ቁልቁል እንድትሄድ የሚያደርጉት በሃይማኖት ሰበብ የተሰበሰቡ ሰነፍ መምህራን ናቸው። ትላንት ከነበሩበት ድህነት ህዝቡን አልፈውት መጥተው ዛሬ ድሃ ይሉታል። ላውም ጥቁር ጉንዳን ብለው
ይሄን ገንዘብ ያጣውን ልቡ ግን የሞላውን ራሱን ወደ ሀብት ማማ የላከውን ሰው ድሃ ብለው በስነ ስርዓቱ ይናገራሉ። በጣም በሚያስገርም መልኩ ሀገር ተስፋ እንዳይኖራት፣ ሰው በትምህርት እንዳያምን፣ ስደተኛ እንዲሆን የኤምባሲ በር አስከፍትላለሁ ነው ጸሎት። ሲኖትራክ ትገዛለህ ነው። ከቀረጥ ነፃ ይሁን ቀረጥ ተቀርጦ የገባ ባናውቅ። ከጉምሩክ ሰራተኛው እስከ ከበርቴው፣ ከጥቂት እስከ ትልቁ ሁሉም ሳይሰራ መብላትን ያስተማሩ ናቸው። እነዚህ ሰነፍ ሰዎች በተሞሉት ቃል አደባባይ ወጥተው ይረብሻሉ። ተቀብተሃል ይባላል። ምንድነው የተቀባው? አይታወቅም። ጩኸት፣ ልፍለፋ፣ አመፅ፣ ሐሰተኛ ምንም ጉዳዩን ስላመጣ ነው እንጂ በእኛ ቤትም ሰነፍ አጥማቂያን በዝተዋል። ሰነፍ መምህራን በዝተዋል። አሁን ስለ ሃይማኖት ጉዳይ አይደለም። እኛ ከክርስቶስ ጋር ፕሮቴስታንቱም ጸልዮ፣ ሙስሊሙም ሰግዶ፣ ኦርቶዶክሱም ጾም ጸሎት ይዞ ለሀገራችን ሰላም በመጣለን። እኔ በጣም የሚያስገርመኝ ነገር 24 ሰዓት ስብሐተ እግዚአብሔር በሚደርስባት ሀገር ውስጥ በቀን ለ5 ወይ ለ7 ጊዜ ሶላት በሚደረግባት ሀገር ውስጥ በአዳራሽ ሙሉ ጩኸት በሚሰማበት በዚህ ሀገር ውስጥ አንዱም ስለ ሀገር የሚለምን የሚሰማው ኬት ነው የምናገኘው? የሁል ጊዜ ጩኸታችን ነው፣ ጥሪያችን ነው። ምዕመኑን የሚረብሽ ህዝቡን የሚያርድ ዜና ነው በየቀኑ የምንሰማው። እነዚህ ተሳዳቢ ፓስተሮች ለምንድን ነው ስለ ሀገር ህልም የማያዩልን? እንግዲህ በስንፍና የተመላለሱ ሰዎች መጨረሻቸው ምንድን ነው ብለን ስናስብ ይሄ ነው። ተመልከቱልኝ። ወደ አብ የሚያደርስ መድኃኒት ኢየሱስ ነው። ሞቶ ያልቀረ የተነሳ ስም፣ በክብር ያረገ ስም፣ ተመልሶ የሚመጣ ስም መጽሐፍ ኢየሱስ ብቻ ይላልና እኛም ካነበብነው መጽሐፍ ኢየሱስ ብቻ እንላለን። እስቲ ሰላም ከማይገኝበት ቦታ ሰላምን መስበክ ይቻላል? ሰው እኮ ከስጋው ሁካታ አረፍ ማለት አለበትን ክርስቶስን ለማግኘት። ቤተ ክርስቲያን አንዱ የምንሄድበት ሰላምን ለማግኘት ነው። የሰላም ቦታ ናት። አጸዶቿ የስጋን ድካም ያሳርፋሉ። መርገፎቹ የልብን ሐዘን ያርቃሉ። በቤተ ክርስቲያን ያለ የምዕመናን እንቅስቃሴ መንፈሳዊነትን ይሰብካል። የአባቶች ቡራኬ ለሕይወት ሰላም ይሰጣል። ቤተ ክርስቲያኑን ስንሳለም ከክርስቶስ ጋር ያገናኛል። በዚህ ሂደት ነው የተረጋጋ አእምሮ ሰማያዊ ሕይወትን የምንሰብከው እንጂ ለስጋ ሩጫ በሚደረግበት ንጥቂያና ዝርፊያ በበዛበት ግርግርና ግፊያ ባየለበት ጎደለ ሞላ የሚል የስጋ ጨዋታ በበዛበት በዚህ አደባባይ ውስጥ ክርስቶስ መጣ ቢባል ሰው ይከተለዋል? ምክንያቱም ሐሰተኛ ክርስቶሶች ስለበዛችሁ። ስትፈልጉ በካራቴ፣ ስትፈልጉ በውሹ፣ ስትፈልጉ ደልቀቅ ብላችሁ ታክሲ ላይ ተቀምጣችሁ ስነ ስርዓት የጎደላችሁ፣ ስርዓት የሌላችሁ፣ ስለ ስርዓት መማር የነበረባችሁ ግለሰቦች ለስም አጠራሩ ክብር ይግባውና እራሳችሁ ሳትሰበኩ ለመለፍለፍ ሲወጣ ምንድነው እሱ ግቡ? የትኛው መንፈስ ነው ተፈቶ የተለቀቀብን?
ምን ሰላም ነው የራቀን የሚል ነገር ያመጣብኛል። እንደዚህ አይነት ነገሮች እንግዲህ ከንቱ ጩኸት፣ ከንቱ ሩጫ፣ ከንቱ ድካም ናቸው። በቤተ እምነት ውስጥ ያሉ ግለሰቦች ክርስቶስን ሳይገልጡ በዓለም ያሉ ደግሞ ጽድቅን የናፈቁ ሰዎችን ሳይ አዝናለሁ። የቱ ጋር ነን ያለነው? ቦታ ተቀያይረናል። ሰዎች ሲጠሩን ለቤቱ ተቆርቋሪ፣ ለክብሩ ነዋሪ የምትመስሉ ግን ገንዘብ ያሰከራችሁ፣ ብሔር አዝቅጦ የወሰዳችሁ፣ ፖለቲካ ያጠመቃችሁ፣ የእርስ በእርስ እልቂት ያለቀቃችሁ፣ በፕሮቴስታንት ቤት ያላችሁ፣ በኦርቶዶክስ ቤተ ክህነት ውስጥ የተሰገሰጋችሁ፣ በጠቅላይ እስልምና በሉት ቢያንስ ለህዝቡ እዘኑለት። እንደነገርኳችሁ ነው። እንግዲህ ሌላውን ለቀቅ አድርገን ቀደም ሲል የነበርናችሁ እነዚህ ግለሰቦች ጉንዳን ነው እያሉ የሚሳደቡትን ጀምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ውስጥ ያለው ሽኩቻ ከነፍስ ጋር የሚያገናኝ አይደለም። ጥቂቷን ጉዳይ ከፍ አድርገነው ከብሔር ጋር እያስተያየ ነው። እከሌ ለምን ተመረጠ፣ እከሌ ለምን አልተመረጠም፣ እከሌ መመረጥ ነበረበት፣ እከሌ ተመርጧል የሚል ሽኩቻ ውስጥ ተገብቷል። ደጋፊና ተቃዋሚ በሚል በጣም በሚያሳዝን ልብን በሚጎዳ ሐዘን ውስጥ ገብተናል። ወዳጄ የብሔር ጉዳይ አይደለም ነገሩ። ምናልባት ብሔርተኞች በዛ ልክ ለምን አሰባችሁ ብለን አናስብም። ደግሜም አቋሜ እናገራለሁ። ትላንትም ነበረ። ትላንት ጠቅላይ ቤተ ክህነት ስራ አስኪያጅ የነበሩት ብፁዕ አቡነ አብርሃም ለነጋሽ ምንም በግል የጎዱትም የጠቀሙትም ነገር የለም፣ አይኖርም። ለምን ተሻሩ ብዬ እሪ እያልኩ ሙሾ የምወርድ አይደለሁም። ብፁዕ አቡነ ሳይሮስም እንኳን ተሾሙ ብዬ ከበሮ የምደልቅ አይደለሁም። በመሾማቸው በመሻራቸው ነጋሽ ምንም ብዙ ጉዳት አይደርስበትም። ነጋሽና ነጋሽን የመሰሉ ክርስቲያኖች ግን ስንሰባሰብ ጥቅማችንም ጉዳታችንም ያኔ ነው የምናየው። በጣም በሚያሳዝነው በሚያስገርመው መልኩ የፖለቲካው ዓለም ሽኩቻ ኃይል ነው። የመንፈሳዊ ዓለም ሽኩቻ ግን ጸሎት ነበር መሆን የነበረበት። ዛሬ ጸሎት ረስተው እዛም እዚህም ባደራጃቸው አካላቶች አንዱን ለመስደብ ሌላውን ለማወደስ፣ አንዱ ለመሞገስ ሌላው ለመነቀፍ ያለበትን መንገድ ሳየው ክርስቶስን የቱ ጋር ነው የምናየው? አዎ ትላንት ታሪክ ነው፣ በደንብ እንገልጠዋለን የእያንዳንዱን ጉዳይ። ዛሬ እውነት ነው፣ ረገጥ አድርገን እንኖርበታለን። ነገ ተስፋ ነውና እናልምበታለን። ስለዚህ የዛሬን እውነት ለመኖር የትላንትን ታሪክ ማገላበጥ የግዳችን ስለሆነ ትላንት ማን ነበረ፣ ትላንት ምንድን ነው የተደረገው እያለን የትላንትን ዶሴ ማንሳታችን ላይቀር ይችላል። አሁንም ጸሎት በሚያስፈልግበት ቦታ ላይ ጉልበት ተተክቶ እምነት በሚያስፈልግበት ቦታ ላይ ወገንተኝነት ሰፍኖ ከታየ ለማን ይተዋል? ለክርስቶስ ብቻ እኮ ነው የሚተወው። ምንም ከማይጋፉት ዳገት ጋር አንጋፋም። የቤተ መንግስቱ ቢያስቸግር ለተባበሩት መንግስታት አሊያም ለመላው ዓለም እናሳውቅ የሚባል አድማም ጩኸትም አሊያም ሌላም ነገር ሊነሳ ይችላል። የቤተ ክህነቱን ግን የቤተ ክህነቱ አባቶች በይቅርታ ተመልሰናል የሚሉት ጭምር የይቅርታ ልብ ሳይኖሯቸው የትላንት የጠፋውን ነገር ለማስተካከል ከመጣር በቂም በቀል መሄድ ከጀመሩ ምድርን ለነሱ ትቶ ከገዳም ገፍቶ አረፍ ከማለት ባለፈ ይግባይ ለክርስቶስ ለማለት ካልሆነ በቀር ምን ይባላል? ምንም። ሰው በቤተ ክህነቱ ጉዳይ የምንጮው የፖለቲካ ጉዳይ ውስጥ ገብተን አይደለም። ቤተ ክህነት ውስጥ ያላችሁ ቀድማችሁ ከኛ በተሻለ መልኩ በጠራም በተወደደ መልኩ ፖለቲካ ውስጥ እንዳላችሁ እናውቃለንና መቼም ኋላ የበቀለው ቀንድ ወይ ጆሮ ቀደመው እንደማትሉን እናውቃለንና ፖለቲካው ከእናንተ የተሻለ የሚያቅሰው አለ ብዬ አላስብም። በጸሎት ክርስቶስን አገናኙ። በቀደምም ስንናገር ነበር። የተሾማችሁ እንኳን ደስ ያላችሁ፣ ፈልጋችሁት ከሆነ የተመረጣችሁም እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር አዘጋጅቷችሁ ስለሆነ አለቀ። ከዛ ውጪ በጣም የሚያሳዝነው የምትኮሩበት ሀገረ ስብከት፣ የምታዙበት ሀብት፣
የምዕመኑ ነው። ምዕመኑ የከፋው ቀን ምን ሊያደርግ እንደሚችል ያው ራሱ አምላኩ ያውቃል። እስከዛን ድረስ ወዳችሁ እስኪሞላ ደራታችሁ እስኪቀላ ደሞዝም ቦነስም ሰጥቶ እያኖረ ያለን ምዕመን በጸሎት አግዙት። ከዛ እንቶ ግድ የለም እንርሳው። ቂም በቀሉን መናቆሩን ተውት፣ እንተው። እኛ እንድንተው ግን ትታችሁ አሳዩ። አለቀ። በቤተ እምነት ውስጥ ያሉ እንደዚህ በሆኑበት በዚህ ጊዜ በዘፈን ዓለም አለች የተባለች አንዲት ሴት የሃይማኖት አባቶች ጽድቅ ማውራት ባቆሙበት በዚህ ሰዓት እሷ የበረከት ስራን ሰው ልብ ውስጥ እንዲረጭ ስታደርግ አየሁት። አርቲስት ኩኩ ሰብስቤ እንስማት። ልጠመቅ ወደ ጻድቃኔ ማርያም ሄጄ ነበረ እና እኔ የተጠመቅኩ ያለሁኝ አንድ ልጅ ይመጣል ያየኝና ኩኩ ይኸውልሽ እኔ ታምሜ በሽታዬን ስለተፈወስኩኝ በጸሎት ኃይል አሁን ያለኝን ነገሮች በሙሉ ሸጬ ምን ብዬ ይኸውልሽ እዚህ ያቋቋምኩትን ነገር ላሳይሽልና ይወስደኛል። ከጸሎት በኋላ ሄጄ ሳይ አረጋውያኖች አሉ። ለነሱ ሽንኩርት የሚከትፉላቸው ምን አድርጎ ምን ብሎ አልጋ አስጋሽቶ ብቻ በደንብ አድርጎ ይረዳል ሰው እና ሳያንን ደስ አለኝ። ይሄ አሁን እና አንድ ነገር ምን አለኝ፣ የሚጎለኝ ነገር ዳቦ መጋገሪያ ይጎለናል። ለዚህ ቦታ ያስፈልጋል። ምን ማድረግ እንችላለን አለኝ። ይኸውልህ እኔ አልኩት አሁን ቃል መግባት አልችልም። ይሄንን ቃል ገብቶ አለማድረግ መጥፎ ስለሆነ እምችለውን ግን ፈጣሪ ያሳየኛል፣ ይስመልክተኝ የመጣውበትን ያዳነኝን አምላክ እንግዲህ እግዚአብሔር እንደ ቸርነቱ ያደርጋል፣ መቤት ታደርጋለች ብዬ ከዛ ሄድኩኝ። የሚገርምህ የሆነ ኒው ይር ላይ ኮንሰርት ነበረኝ ስዊድን ሀገር። ሲሄድ የበረሃ ሀገር ስደተኛ የኔ ዘፈን ቴዲ የሰጠኝ ቴዲ አፍሮ የራሴ መብቶ የኔ ስለነበረ ለምን በሲዲ አላሳተመውምና በሙሉ ሻንጣ አልወስደውም አልኩ። ይዤው ሄድኩኝ እና እዛ አናውንስ አደረኩኝ። በጠቅላላ ሰው ወደ 3000 አሜሪካን ብር ይሆናል የሰጠኝ። ያንን ይዤ መጣሁ። ከዛ ሄድኩኝ ጻድቃኔ ማርያም ለዛን ሰው ያገኘሁት የዳቦ መጋገሪያው ተገዛ። እቺ በዚህ ሆነች። ከዛ ወዲህ ደግሞ ምንስተማርኩበት? አሃ ከእንግዲህ በኋላ ለካ አንዳንድ ሀገር ብንሄድ ሁላችንም እያንዳንዱ ዘፋኝ እንዲህ ያለ ነገር ቢሰራ ቀላል ነው። ምን አረኩኝ? የቁልፍ መያዣ ነው፣ ሌላ ታሪክ የለው። ከፖስታ ቤት ምናምን ቁልፍ መያዣ ገዛና እሸጣለሁ። አሜሪካን ሀገር ለእንደዚህ 20 ብር $20 $25 በየምሰራባት ክለብ ውስጥ ሁሉ እሸጣቸዋለሁ እነኛን። ከዛ ምን ገዛበታለሁ መሰለ? ብርድ ልብስ ገዝቼ ክረምት ላይ በምንም አይነት መንገድ ሰውም አይደለም የሚሰጣቸው ራሴው ነኝ። የምን የህዝብ ኃላፊነት ስለሆነ ይሄንን ደግሞ በዚህ ሾው ላይ እንደው በጭራሽ እግዚአብሔር ይስጥልኝ ብዬ እነኝህን ቁልፍ የገዛችሁኝ ሰዎች ሁሉ አሜሪካን ሀገር እንደዚህ ላደረጋችሁልኝ እውነትም ተሰጥቷል። ያ ነገር ለበረከት ለእናንተ በረከት ይሁን ብዬ ምስጋና አቀርባለሁ። እንደው ምክንያቱም ያቺ ብርድ ልብስ ለዛች ክረምት ሄጄ ሳድላቸው ከእንጦጦ ማርያም የጀመርኩኝ እስከ ታች ድረስ ላገኘሁት ነው። ይሄ ምን የሃይማኖት ልዩነት የለም፣ የምን የለም፣ የዘር ልዩነት የለም። ለተገኘው ችግረኛ ሁሉ የሚሰጥ ስጦታ ስለሆነ ያንን ደግሞ እንደዚሁ ትንንሽ ነገር ነው የሚያስፈልገን እንጂ ብዙ ነገር አይደለም የሚጠይቀው። የዚችን ያህል እኛ ተሰብስበን ትንንሽ ነገር ኮንትሪቢዩት ብናደርግ ገንዘብ ብዙ እናደርጋለን። ድር ቢያብር አንበሳ ያስር ብዙ ነገር ልናደርግ እንችላለንና አሁን ቅድም እንደተባባል ነው በየግሉ የማይረዳ ሰው የለም። አሁን እንደው የኔን አወራው እንጂ እርግጠኛ ነኝ ሁሉ አርቲስት ብዙ ነገር ይሰራል። ግን ደግሞ አንድ ላይ በማህበር ሲደረግ ደስ ይላልና የምንችለውን እናደርግ ካለን ላይ ለማለት ነው። የነዚህን ስስ ልብ ያላቸው ሁለት ዓለማዊ ሰዎችን ግን ግብራቸው መንፈሳዊ የሆንን ሰዎች ኢንተርቪው ደስ እያለኝ ነው የተከታተልኩት። አርቲስት ነዋይም በምታውቁት ልክ ቤተክርስቲያን ስትፈልገው በቤተክርስቲያን ሀገር ስትፈልገውም በሀገር መንፈሳዊነን ከሚሉ ሰዎች ባልተናነሰ መልኩ የሚያገለግሉት አገልግሎት እግዚአብሔር ይባርክልን፣ በእድሜ በጤና ይጠብቅና ለቤቱ ያብቃችሁ። በስጋ ወደሙ እግዚአብሔር እንግዲህ ማተም አትሞ የመንግስቱ ወራሽ ያደርጋችሁ ለማለት ስለፈለግኩ ነው። 2-3 ነገሮችን እናንሳ። በፓስተሮቹ ቤት የምታዩት ሲኖትራክ ታገኛለህ፣ ምን ትላለህ ነው። ከዛ ውጭ የለም። በዚህኛውም በኩል ደግሞ የከሌ ነው ምንድነው ሩጫ ነው፣ ተግባር ላይ የለም። ሰባኪዎቻችን ፍላሽ ጭነው አሜሪካ የተለያዩ ስቴቶች ሄደው ወይም ሌሎች ዓለማት ላይ ሄደው
ሸጠው ሲመለሱ ከቤተ ክርስቲያን ጋር ይገናኙ አይገናኙ አላውቅም። ሲዲ አሳትመው አላውቅም። ግን እነዚህ ፍላሽ በሻንጣ ጭነው ሲዲ አሳትመው ስቴቱን የሚሄዱ የቤተ ክርስቲያን አገልጋዮች ቤተ ክርስቲያን ችግር በገጠማት ጊዜ አይገኙም። እንደውም ጥሩ ገቢያቸው ቤተ ክርስቲያን እዚህ ኢትዮጵያ ውስጥ ጥሩ ችግር በገጠማቸው ጊዜ እነሱ በተለያዩ የዓለም ክፍሎች ናቸው፣ ቢዝነስ ይሰራሉ። ወዳጅ የማይጋፈጡት ግን የሚወርድ ረብጣን ለማቀፍ በየስቴቱ ናቸው። በጣም በሚያሳዝን እኚህ የኪነ ጥበብ ሰዎች ደግሞ በጣም በሚያሳዝን መልኩ በሚሰሩበት የኃጢአት ቦታ ነው ተብሎ በተቀመጠበት ናይት ክለብ እንግዲህ መንፈሳውያኑ ባሉት በዛ ቦታ ላይ ግን ጽድቅን ፍለጋ በ20 በ10 ዶላር ሰርተው ሲመጡ ቦታ ተቀያይረናል ማለት ነው የሚል ጥያቄ እንዲሆን ስላደረገብኝ ነውና የአርቲስት ኩኩ ሰብስቤን ቃል ወደድኩት፣ ልቤ ገዛው፣ የምር ደስ ስላለኝ ነውና አላቅም። የዘማሪ ቀሲስ አሸናፊ ዝማሬ መጣብኝ በአእምሮዬ የተወደደ ቀን የተወደደ ዓመት የሚለው ከናዝሬት መልካም ሰው ይወጣል እያሉ ፊልጶስ ናትናኤልን ይነጋገራሉ። በጣም በሚያስገርም በሚያስደንቅ መልኩ ያ የዝማሬ ግጥም ወደ አእምሮ የመጣብኝ። ከዚህ ከዓለም ደግሞ ልክ እንዲህ አይነት ስራ ይኖራል ወይ ብላችሁ ለምታስቡ ሰዎች እንዲህ አይነት ልብ ያላቸው የኪነ ጥበብ ባለሙያዎችን የቤቱን ክብር ለመውረስ ጽድቅ ሲመላለሱ፣ በቤቱ ያሉ የሃይማኖት መሪዎች ደግሞ መንጋውን ለመበተን የሚያደርጉትን ጥረት ሳይ እግዚአብሔር አምላክ ወይ ምን አይነት ጊዜ ላይ እንድንገኝ አደረከን ብዬ እንድጠይቅ ምክንያት ይሆነኛል። እግዚአብሔር አምላክ ለሁላችንም ልቦና ይስጠን። የበደልን ክሰን የወሰድን መልሰን እንግዲህ በይቅርታ ሁሉዎችን ተመልሰን ቢያንስ ነገውን በማሰብ ዛሬን የተሰጠንን በመቀበል ከእግዚአብሔር ቤት የማንርቅባቸው ምክንያቶች የማንለያይባቸውን ሐሳቦች የምናነሳ ሰዎች ያድርገን። ሰላም እግዚአብሔር ከሁላችን ጋር ይሁን። ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶች መልእክት እንዲሁ ወደ ግብፅ ሀገር የሚደረገውን ጉዞ ማስታወቂያ እንሰማለን። ወደ ቅድስት ሀገር ኢየሩሳሌም የእርገት ተጓዦች በጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ዮድ አቢሲኒያ አስጎብኚ የጉዞ ወኪልና ነጋሽ ሚዲያ ያደረጉት መርሃ ግብር ዕለተ ቅዳሜ ተጓዦችን ሸኝተናል። ሰላም እግዚአብሔር ከሁላችን ጋር ይሁን። በዚህን ሰዓት በቅድስት ሀገር ኢየሩሳሌም ላይ ቅዱሳን ቦታዎችን እየተሳለሙ ነው። ወላጆቻችሁ፣ ልጆቻችሁ፣ እናት አባቶቻችሁ በዛ ያላችሁ ቤተሰቦችም መረጃዎችን ቶሎ ቶሎ በነጋሽ ሚዲያ ለመስጠት እንሞክራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የእናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም የኢየሱስ ክርስቶስ ልደትን በቤተልሔም ለማክበር የኢየሩሳሌም ጉዞ ተጀምሯል። በኅዳር ወር በግብፅ ቆይታችን አባታችን ቅዱሱ ሙሴ 10ቱን ሕግጋተ እግዚአብሔር ወደ ተቀበለበትና የካህኑ አባታችን አሮን ያረፈበት መካነ መቃብር እንዲሁም እሳትና ልምላሜ የሥጋና የመለኮት መዋሃድ ምሳሌ የሆነው ዕፀ ጳጦስ ያለበት ቅዱስ ስፍራ የሆነውን የሲና ተራራ፣ ተንጠልጣዩ ቤተ መቅደስ መካነ ማልቃ እመቤታችን ለአባ አብርሃም ሶርያዊ የተገለጠችበት ቅዱስ ስፍራ፣ ታምረ ማርያም የተጻፈበት ጥንታዊ የግብፅ ቤተ መቅደስ፣ እመቤታችን በስደቷ ወቅት ያረፈችባቸው ቅዱሳን መካናት፣ የስምዖን ጫማ ሰፊው ገዳም፣ ገዳማታ አስቄት፣ አባ መቃርስ፣ አባ ብሾይ የሶርያን ገዳማት፣
የሰማዕቱ የቅዱስ ሚናስ ገዳምን ጨምሮ በርካታ ቅዱሳን ስፍራዎችን እንሳለማለን። እርሶም በእኚህ ቅዱሳን ስፍራዎች ተገኝተው ለመብርሃን የልቦውን ነግረው በበረከት ይሞሉ ዘንድ የእግዚአብሔር አምላክ ቅዱስ ፈቃድ ይሁንልዎ እያልን በቀረን ጥቂት ቦታ ፈጥነው ይመዝገቡ። ዮድ አቢሲኒያ አስጎብኝና የጉዞ ወኪል። አድራሻ ቦሌ ብራስ ዮድ አቢሲኒያ የባህል ምግብ አዳራሽ ግቢ ውስጥ። ለበለጠ መረጃ በ0913 27 44 41 በ0927 3566 53 አሊያም በ0927 3566 54 ይደውሉ። የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም።